አንዲት ሴት በራሷ ተነሳሽነት አንተን እንድትፈልግህ እንድታናግርህና ወደ አንተ እንድትሳብ የምታደርግበት አንድ ትልቅ ስነ ልቦናዊ ሚስጥር አለ። እሱም ደግሞ ካንተ እንድትሸሽ የሚያደርጓትንና ዋጋህን ዝቅ የሚያደርጉትን ነገሮች ማወቅና ወዲያውኑ ማቆም መቻል። ብዙ ወንዶች በአሁኑ ሰዓት በሰከንዶች ውስጥ ምላሽ በመስጠት ራሳቸውን ከመጠን በላይ በማብራራት ወይም በስጦታ ፍቅርን ለመግዛት በመሞከር የሴቶችን ትኩረት ለማግኘት ይጋጋጣሉ። ነገር ግን እነዚህ ነገሮች ሴቶችን ይበልጥ ሁሉም ነገር አሰልቺ እንዲሆንባቸውና ካንተም እንዲርቁ ከማድረግ ውጪ ምንም ፋይዳ የላቸው። ስለዚህ በዛሬው ቪዲዮ አንዲት ሴት በፍቅር ተሸንፋ ራሷ ወደ አንተ እንድትመጣ ለማድረግ ዛሬ ነገ ሳትል ማቆም ያለብህን 5 ዋና ዋና የብዙ ወንዶችን ስህተት በዝርዝር እነግርሃለሁ ማለት ነው። እነዚህን 5 ነገሮች ማቆም ስትጀምር እሷ ውስጥ ያለውን ጉጉት ትቀሰቅሷል። ከዛም ካንተ ጋር ለመሆንና ለማውራት ራሷ መጣር ትጀምራለች ማለት ነው። እንደተለመደው ይሄ ቪዲዮ በቀላሉ የማይታይ ስለሆነ ስክሪፕቶና ወረቀትን አዘጋጅተ አጤሬራን እየጻፍክ ትከታተለኛለህ። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግና ሐሳብህን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። በቀጥታ ወደ ቪዲዮ ገባለሁ። እንግዲህ ሴት ልጅ ራሷ ወዳ በራሷ ተነሳሽነት ወደ አንተ እንድትመጣ ከፈለክ አሁኑኑ ማቆም ከሚጠበቁብህ ነገሮች መካከል መጀመሪያ ላይ የምናነሳው እንደ ወንድ መቅረብ የሚለው። ብዙ ወንዶች የሚሳሳቱት ስህተት ይሄን። ብዙ ወንዶች ከሴት ጋር ሲቀራረቡ እንደ እህትና እንደ ወንድም የሚባል ነገር አለ። በእኔና በሷ መሃል ያለው ግንኙነት የወንድምና የእህት ነው፣ ምንም ነገር መሃላችን የለም የሚሉ በርካቶች አሉ። ይሄ እንግዲህ ጓደኝነትን አላልኩ። ጓደኝነት ደስ የሚል ነገር ወደ ፍቅር ቢያድግም የሚከለክለው ማንም የለም። ነገር ግን መጀመሪያ ላይ ይሄንን ነገር ማጠንከር የለባችሁ። አንቺ እህቴ ነሽ፣ ጓደኛዬ ነሽ ምናምን የሚሉ ስያሜዎችን በመስጠት እነዛ ነገሮች ላይ ሙጥኝ ማለት አያስፈልጋችሁ። ሲጀመር ማንም ወንድምና እህት ያደረጋችሁም የለም። ማንም ጓደኛ ማቾችን ብቻ ያደረጋችሁ የለም። በተለይም ደግሞ እንደዚህ አይነት ሐሳብ ካላችሁ ንግግራችሁ ላይ መጠንቀቅ አለባችሁ። ጓደኛዬ መባባል ክፋት የለውም፣ ነገር ግን ከዛ በዘለለ ስላንቺ አላስብም አይነት ነገሮችን ይዛችሁ መቅረብ የለባችሁ። በእንደዚህ አይነት አቀራረብ ከገባችሁ በኋላ ነገሮችን መለወጥ ግራም ያጋባ ነው። ይሄ በሚሆንበት ወቅት ሴቷ እናንተን እንደ ወንድም እያየች ጭራሽ ከሌላ ወንድ ጋር ያላትን ግንኙነት እየመጣችም ልትነግራችሁ ትችላለች። አሁን ላይ ስላለው ነገር እገሌኮ እንደዚህ አውርቶኝ ምን ልበለው ምናምን ልትላችሁ ትችላለች። ስለዚህ በተቻለ መጠን ድንበር ሊኖራችሁ ይገባል። እህቴ ነሽ ወንድሜ ነህ የሚል ጌምን የምትጫወቱበት ጊዜ ሊኖራችሁ አይገባም። በዛ መልኩ ጊዜያችሁንም ማባከን የለባችሁ። ይሄንን ስላችሁ ግን በተሳሳተ መንገድ መረዳት የለባችሁ። መጀመሪያ ላይ ጓደኝነት ተፈጥሮ ከዛ ተዋውቃችሁ ተግባብታችሁ ነገሮች ወደ ፍቅር ማደጋቸው በጣም አሪፍ ነገር ነው። እኔ ያልኳችሁ ያለሁት ጓደኛ ማቾች ነን እኛ ከዛ ውጪ ምንም የለንም ብላችሁ መሐላ የሚመስል ነገር ውስጥ ገብታችሁ እንደ ወንድሜ ነው እንደ እህቴ ነው ማያት የሚሉ ነገር ውስጥ አትግቡ ነው ያልኳችሁ ያለው። ያንን ነገር እንድታደርጉ ማንም ያስገድዳችሁ የለም። ስሜታችሁን በግልጽ መናገር አለባችሁ። ያ ማየውን ከሆነ እሷ እናንተን የምታዩበት አይን እናንተ ደግሞ እሷን የምታዩበት መንገድ ፍጹም የተለያየ ይሆናል። ከዛም እሷ ልክ እንደ ጓደኛ ውሏን፣ ጭንቀቷን እንዲሁም ደግሞ በህይወቷ ውስጥ እየተፈጠሩ ያሉ ነገሮችን በሙሉ እናንተ ላይ መታ ታራግፍባችኋለች ማለት ነው። ያ ደግሞ እናንተ ካላችሁበት ስሜት አንጻር ውስጣችሁን ይጎዳችኋል ማለት ነው። ቀጥሎ የምንመለከተው ደግሞ ከመጠን በላይ ራስን ማብራራት የሚለውን ሐሳብ። በነገራችን ላይ እዚህ ጋር ማስተዋል ያለባችሁ ነገር ከልክ በላይ ራሱን አብዝቶ የሚያብራራ ሰው ማለት በራሱ ኮንፊደንስ የሌለው ሰው መገለጫ ነው። በተለይም ደግሞ የፍቅር ግንኙነት ላይ ስላላችሁበት ሁኔታ በጥልቀት ለሌሎች ማብራራት ዝቅተኛ የሆነ በራስ መተማመን እንዳላችሁ ነው የሚያሳየው። ስለ ግል ህይወታችሁ ከሰዎች ጋር ስታወሩ የት ሄዳችሁ ነው ስትባሉ እንደዚህ ሄጄ እንደዚህ ሆኖ በቃ ሰዎችን ለማሳመን እነዛ ሰዎች ምን ያስባሉ፣ እኔ ምን ብላቸው ነው የሚሻለው፣ እንዴት አድርጌ ነገሩን ላብራራው፣ ምን ብላቸው ነው የሚረዱኝ አይነት ቀመር ውስጥ መግባት የለባችሁ። ይሄ በራስ መተማመን የሌለው ሰው መገለጫ ነው። ስለ ህይወታችሁ በፍጹም በተጋነነ መልኩ ማብራራት አያስፈልጋችሁ። ይህንን ሐሳብ ወደ ፍቅር ግንኙነትም ስናመጣው እሷ ለምትጠይቅህ አጫጭር የሆኑ ጥያቄዎች አንተ የምትሰጣት በጣም ረጃጅም የሆኑ ምላሾች ከሆኑ በራስህ እንደማትተማመን
ነገሩን እሷ ምን ያክል እንድትረዳው እንደምትፈልግ፣ ያ ነገር ምን ያክል እንደሚረብሽ የሚያሳይ ነገር ነው። እናም ይሄ ተረባበሸ ስሜት ደግሞ እሷ ጋር ሲደጋገም ባንተ ላይ ያላት እምነት እየላላ ይመጣል። ሲጀመር በፍቅር ግንኙነት ውስጥ ካላችሁ ስላንተ ለማወቅ መጓጓት ይኖርባታል። ምን አድርጎ ነው? ምን እያሰበ ነው? ምን ተፈጥሮ ነው ብላ ጥያቄዎችን መጠየቅ መቻል አለባት። እጥር ያሉ ምላሾችን ስትሰጣት፣ ለምሳሌ የት ነበርክ? ስልክ አላነሳልኝም ስትል በጣም ይቅርታ ስራ ላይ ነበርኩ ብለ ብትዘጋ፣ እሷ በልቧ ይሄን ያህል ሰዓት ምን እያደረገ ነበር፣ ምን እያወራ ነበር፣ ምን እየተሰማው ነበር እያለች ዲቴል ስለሆኑ ነገሮችም ልትጓጓ ትችላለች። ነገር ግን ቁርጥ ስታደርግባት በሌላ ቋንቋ በቀጣይ የምታወራውን ነገር አስተረፍክ ማለት ነው። እሷም ጋር ደግሞ የሆነ ጥያቄን ፈጥራል ማለት ነው። ነገር ግን አንተ ስለ ስራ ቦታ፣ ስለ ጓደኞች የማይመለከታትን ነገር በዝርዝር የምትነግራት ከሆነ ያ ነገር በጣም አሰልቺና ኮንፊደንስንም የሚያሳጣ፣ ላንተም ያላትን ዋጋ ዝቅ የሚያደርግ ነገር። ስለዚህ በፍጹም ራስን እንዲሁም ደግሞ በአንተ ዙሪያ ስላሉ ነገሮች የተንዛዛ ማብራራትን ለሷ መንገር የለብህም ማለት ነው። ቀጣዩ ደግሞ ዋናውና ብዙዎች የሚሸወዱበት ፍቅርን በስጦታ ለመግዛት መሞከር ወይም ደግሞ መደለል። ስጦታ በነገራችን ላይ ሽልማት ነው። ሰው የሆነ ደረጃ ላይ ከደረሰ በኋላ የሆነ ቦታ ከሰጠነው ለዛ ለሰጠን ደስታ፣ ለሰጠን ስሜት የሚሰጥ የፍቅር መገለጫ ነው። አንዳንድ ጊዜ ወንዶች በዚህ ጉዳይ ላይ ችግር አለብን። ብዙ ወንዶች የፍቅር ግንኙነት ላይ ሲገቡ ገና ከመጀመሪያው ምንም መሰረት የያዘ ነገር በሌለበት በጣም ውድ የሆኑ ስጦታዎችን ለፍቅረኛቸው በመግዛት ለመደለል ይሞክራሉ። እርግጥ ነው በፍቅር ግንኙነት ውስጥ ሴቷ ከምትፈልጋቸው ነገሮች መካከል ስጦታ ዋነኛው ነው። ነገር ግን ምንም በሌለበትና ነገሮች መስመር ባልያዙበት ሁኔታ በጣም የተጋነነ ስጦታን መስጠት ኖርማል አይደለም። ያንን ስታደርግ እሷ የሰጣትን ስጦታ እንጂ አንተን እንዳታይ የሚጋርዳትን ነገር እያስቀመጥክባት ነው። ከስጦታው ጀርባ ያለውን ማንነትን እንድትመለከት እያደረካት አይደለም። ስለዚህ በተቻለ መጠን ስጦታ የምትሰጥበትን ጊዜ በማስተዋል መምረጥ መቻል አለብህ። ዝም ብለህ ገና ከመቀራረባችሁ በፊት ስላንተ ሳትረዳ ፍላጎትንና የህይወት ዓላማህን ከሷ ፍላጎት ጋር ሳታመሳክር ነገሮችም መሬት ሳይዙና ትክክለኛው የፍቅር ግንኙነት መስመር ሳይጀመር የተለያዩ ስጦታዎችን በመግዛት የሷን ፍላጎት ለማሸነፍ የሚያመጣል ውጤት ከዛ በተቃራኒ ካንተ እንድትሸሽና በስጦታዎችም የመገዛት ስሜት እንዲፈጥርባት ነው የሚያደርገው። ስለዚህ በፍጹም ሴት ልጅን በምትገዛላት ስጦታ ለመደለል መሞከር የለብም። እርግጥ ነው ሴት ልጅ ስጦታ ትወዳለች። ነገር ግን ስጦታውን የምትሰጥበትን ጊዜ ደግሞ በሚገባ ማወቅ ይኖርብሃል ማለት ነው። ቀጣዩ ደግሞ ሁሉንም ነገር መፍቀድ ወይም ደግሞ ያለችን ነገር ሁሉ እሺ ማለት ነው። ይኸውልህ ስለወደድካት ስላፈቀርካት ብቻ እሷን ለማስደሰት በሚል የምትጠይቅህን ነገር ሊሆን ይችላል፣ ወይም ደግሞ እንድታደርግ የምትፈልገውን ነገር ዝም ብለህ እግር በእግር እየተከተልክ የምታደርግ ከሆነ ያለችን ነገር በሙሉ እሺ የምትላት ከሆነ እንደምታስበው የሷን ቀልብ ሳይሆን የምትገዛው ይልቁኑ ካንተ እንድትርቅ ነው የምታደርጋት። ሁሌ ወደሷ ስለሮጥክ ወይም ደግሞ ሁሉንም ነገር እሺ ስላልካት ትወዳለች ማለት አይደለም። እንደውም ሴት ልጅ በተቃራኒ የውሳኔ ወንድን ነው የምትፈልገው። መወሰን የሚችል መሪ መሆን የሚችል ወንድን ነው የምትመርጠው። ሁሉም የሷን ፍላጎቶች እሺ እያለ የሚቀበል ወንድ ሳይሆን በምክንያት አሳምኖ አይ ይሄ ነገር መሆን አይችልም የሚላትን ወንድ ነው የምትፈልገው። ሁሌ የሆነ ነገርን በጠየቀች ቁጥር የሆነ ነገርን ባዘዘች ቁጥር እሺ የምትላት ከሆነ ላንተ ያላት ዋጋ እየወረደ ነው የሚመጣው። ምናልባትም አንተ እሺ ስለምትላት ላንተ ያላት ፍቅር ይጨምራል ብለህ ልትጠብቅ ትችላለህ። ነገር ግን ሴት ልጅ ወንድ መሪ እንዲሆን ነው የምትፈልገው። ማስተዋል ያለብህ ነገር ለጊዜው የምትፈልገውን ነገር ስላደረክላት ደስ ይላታል፣ ቃሏን ስለሰማም ደስ ይላታል። ነገር ግን በትክክል የመወሰን መሪ የመሆን አቅም እንደሌለ ነው የምትረዳው። ያ ሲሆን ደግሞ ቀስ በቀስ ካንተ እየራቀች ትመጣለች። ያኔ አንተ በእንባ ተደብቀ ሁሉን ነገር አድርጌላት እንደዚህ ሆኜላት ሁሌ እሺ ባልኳት እሷ እንደዚህ ያደረገችኝ ብለ ከእንባ ጋር ትቀራለህ ማለት ነው። ስለዚህ በደንብ አዳምጠኝ። ሁሉም ነገር እሺ አይባልም። ልክ እንደ ወንድ መሪ መሆን መቻል አለብህ። የጠየቀችን ነገር በሙሉ እሺ ያለ ማለትንም መለማመድ ያስፈልጋል። ይሄን ስለ ደግሞ ዝም ብለህ እምቢ ብላት እያልኩ አይደለም። ሁሌ እምቢ እያልክ መቀጠልም ደግሞ አትችልም። ነገር ግን እምቢም እሺ ማለት ነው የሚኖርብህ። መቼ እምቢ ማለት እንዳለብህ፣
መቼ ደግሞ እሺ ማለት እንዳለብህ በሚገባ ማወቅ ነው ከሌሎች የተለየ የሚያደርግ። ስለዚህ አሁኑኑ ማቆም የሚጠበቅብህ ወሳኙ ነገር ሴት ልጅ የጠየቀችን ነገር በሙሉ ማድረግ፣ ያለችን ነገር በሙሉ ደግሞ ሁሌ እሺ ማለት የለብህም ማለት ነው። መጨረሻ ላይ የምናነሳው ደግሞ በፍጥነት ምላሽ መስጠት የሚለውን ሐሳብ ነው። ምናልባትም ቴክስት ልካልህ ሊሆን ይችላል፣ ምናልባትም ደውላልህም ሊሆን ይችላል። ብቻ ቶሎ ምላሽ መስጠት ዋጋ ያስከፍላል። ለምሳሌ ቁጭ ብለህ የሷን ቴክስት ወይም የሷን ስልክ እየጠበክ ሊሆን ይችላል። ነገር ግን በጻፈችልህ ፍጥነት ወዲያውኑ የምትመልስላት ከሆነ ስራ ፈት እንደሆንክ እያሳያት ነው ማለት ነው። የፍቅር ግንኙነት መጀመሪያው አካባቢ ላይ እስክትጽፍልህ እስክትደውልልህ በጉጉት ልትጠብቅ ትችላለህ። ይሄ ብዙዎች የሚያልፉበት ስሜት ነው። ነገር ግን የፈለገውን ያክል ብትጓጓም እንኳ በዛ ፍጥነት ነገሮችን ምላሽ የምትሰጥ ከሆነ በህይወት ውስጥ ስራና ዓላማ እንደሌለ ነው የምታሳያት። ከሷ ጋር ህይወት ለመመስረት እያሰባችሁ ነው። ምንም የሚያጣድፍ ነገር የለም። ስለዚህ በተቻለ መጠን በሰከንዶች ውስጥ ምላሽ አትስጥ። ተረጋጋ። እንደ በሰለ ወንድ ተረጋግተህ አስበህ ምላሽ መስጠት መቻል አለብህ። ስትደውልልህ ደስ ብሎ ሊሆን ይችላል፣ ስትጽፍልህም ደስ ብሎ ሊሆን ይችላል። ነገር ግን ያንን ስሜት ወዲያውኑ አይደለም ማውጣት ያለብህ። ተረጋግተህ ጊዜ ወስደህ እሷም እንድትጓጓ በሚያደርግ መልኩ ነው ምላሽ መስጠት ያለብህ። እመነኝ፣ ይሄንን ማድረግ ስታቆም ትልቅ ለውጥ ታያለህ። እሷ ራሱ ወደ አንተ መሳብ ትጀምራለች። ምክንያቱም ብዙ ሴቶች እንዲህ ነው ብለው በግልጽ ባይናገሩትም እንኳን ከወንድ ልጅ ከሚስባቸው ባህሪ መካከል አንደኛው ይሄ እንደሆነ በጥናቶች ስለተረጋገጠ ማለት ነው። እንግዲህ ለዛሬ ሴት ልጅ ወደ አንተ እንድትመጣ ከፈለክ አሁኑኑ ማቆም የሚጠበቁብህን ባህሪዎች በተመለከተ በጥናትና በሳይንስ የተረጋገጡ 5 ምልክቶችን ያስቃኘውበት መሰናዶ እስካሁን ያደመጥከውን ይመስል ነበር። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ መሰናዶችን ይዤ ዳግም ተመልሼ እመጣለሁ። እስከዛው ቻናሉን ሰብስክራይብ በማድረግ አብሮነታችሁን እንድታሳዩ ጋበዝኩኝ። ይመቻችሁ።